የሰማይና የምድር ጌታ እግዚአብሔር የተፈራህና የተከበርክ ብቻህን ተአምራትን የምታደርግ ለዘላለም የምትኖር ሁሉን የምታሳልፍ ጉባኤው አሜን ይበል እስቲ። የእግዚአብሔር ትልቅነት ሲነገር አሜን በሉ ወዳጆች። ኃያል አምላክ ነው አሜን። ብርቱ አምላክ ነው አሜን። የሌለውን መጥራት የሚችል ነው አሜን። ፈጣሪ ነው አሜን። ሁሉን ቻይ ነው አሜን። ይሄ የምትፈሩት ሰይጣን እግዚአብሔርን ያውቀዋል ይንቀጠቀጥማል ይላል። ኃያል አምላክ እኮ ነው። ብርቱ ጌታ እኮ ነው። ሁሉን አሳልፎ የሚኖር ነው። ስለዚህ በእግዚአብሔር ፊት እንዳላችሁ ወቁ ወዳጆቼ። እግዚአብሔር ስታከብሩት ያከብራችኋል። ወደ እግዚአብሔር ቤት በገባህ ጊዜ እግርህን ጠብቅ። የሰማይና የምድር ጌታ እግዚአብሔር በዚህ ስፍራ የተጸለየውን ጸሎት ሁሉ ስለሰማህ እናመሰግንሃለን። ስለነበረን የዝማሬ ጊዜ እናመሰግንሃለን። ጌታ ሆይ እውነተኛው ቃልህ ከሁኔታ ጋር የማይሄድ ስብከት ካንተ ግን የሆነ ቃል ወደኛ ይምጣ። አሜን በሉ ባካችሁ። በጌታ በኢየሱስ ስም የጨለማው ኃይል ሰዎችን በዚህ ስፍራ አስቀምጠው የሚያስኮበልል በኢየሱስ ስም የአየር አጋንንት የታሰረ ይሁን። በክርስቶስ ደም ይህ ጉባኤ የተሸፈነ ይሁን። ለዚች ቤተክርስቲያን የተጸለየውን ጸሎት እግዚአብሔር ሆይ ፓስተሮችን እንድታሳርፋቸው፣ ልባቸውን እንድታሳርፍ፣ ነፍሳቸውን እንድታሳርፍ እለምንሃለሁ። ደስ እንድታሰኛቸው እለምንሃለሁ። የዚች ቤተክርስቲያን መሻቷ ይሰጣት። አሜን በሉ ባካችሁ። እግዚአብሔር ሆይ ሁሉን አንተ ተቆጣጠር። ሁሉን አንተ ተቆጣጠር። መንፈስ ቅዱስ የቃሉ ደራሲና ባለቤት አስተምረን። ክፉ ሁሉ ይታሰር። አንተን የማያሳይ በኢየሱስም ከንቱ ይሆን። አንተ ብቻ ደምቀት ኃይልን። አሜን በሉ ወዳጆች። በጌታ በኢየሱስ ስም የንጋቱ ኮከብ ናዝሬቱ ኢየሱስ በሰዎች ሕይወትና ኑሮ ላይ ታይልን። በዚህ መድረክ አንተ ታይ ጌታ ሆይ። ማንም አይሰልጥን፣ አንተ ሰልጥን በጌታ በኢየሱስ ስም አሜን በሉ። ጮክ በሉና እግዚአብሔር ለዚህ ጉባኤ ስጸልይ እግዚአብሔር ወደ ልቤ ያመጣው ድምጽ እንዲህ የሚል ነው። በምድርም ቀድሞ በአብርሃም ዘመን ከሆነው ራብ ላይ ራብ ሆነ። ይስሐቅም ወደ ፍልስጤም ንጉሥ ወደ አቢሜሌክ ወደ ጌራራ ሄደ። እግዚአብሔርም ተገለጠለት። ይሄ ሰው ወደ ግብጽ ሄዳለሁ አላለም። ግን ልብንና ኩላሊትን የሚመረምር ጌታ ስለሆነ በልብ ውስጥ ያለውን የነገውን ስለሚያውቅ እንደ መሸጋገሪያ ነው። ወደ ሩቅ አገር ስትሄዱ አንድ አገር አርፋችሁ እንደምትሄዱት አይነት ነገር ነው ነገሩ። ረሃብ ሆነ ይላል። አንዳንዴ ስፍራ የሚያስለቅቅ ነገር ሊመጣ ይችላል። መጽሐፍ ቅዱስ ላይ በዚህ በመሳፍንትም ዘመን ረሃብ ሆነ ይላል በቤተልሔም። ቤተልሔም የነ ዳዊት ከተማ ነው። ካንቺ ጽኑና ኃያል ንጉሥ ይወጣል የተባለላት ትልቅ የተስፋ ቃል ያላት ምድር ናት። ግን ምን ጠፋ? እንጀራ ጠፋ፣ ምግብ ጠፋ፣ ረሃብ ሆነ። አንዳንዴ ትልቅ የተስፋ ቃል ይዛችሁ በዙሪያችሁ ምንም ላይኖራችሁ ይችላል። ምንም በቤተልሔም ረሃብ በሆነ ጊዜ ሰው ስፍራ ይለቃል ወዳጆቼ።
ስፍራ ለቀው ሄዱ። ታሪኩን ስለምታውቁ ያን አልሰብከው። በዳዊትም ዘመን ይላል ቀጥሎ ረሃብ ሆነ ይላል። ረሃብ አንዳንዴ ወዳጆቼ በኑሯችን በኢኮኖሚያችን ላይ ረሃብ ሲመጣ ምንድነው ችግሩ ብላችሁ አንዳንዴ መርምሩ። ነገሩ ጸሎት ላይ ሆነ ይችላል፣ በድርጊት የሚፈወስ ሊሆን ይችላል። ሰምታችሁኛል? በማድረግ ስታደርጉ እግዚአብሔር ተአምራት ሊያደርግ ይችላል። ዝም ብለ በመጸለይ አይደለም፣ እርምጃ በመውሰድ። ሰምታችሁኛል? እርምጃም በመውሰድ ኑሮዬ አልተባረከም፣ ነገሮች አልበረክት አሉኝ፣ ጸልዩልኝ ሳይሆን እስቲ ምንድነው ችግሬ? እግዚአብሔር ከሰጠኝ ላይ አስራት አወጣለሁ፣ ለቤተ ክርስቲያን እሰጣለሁ። እጅ ብቻን አትፈወሱ። ጥምጣሙ ዳመና የደረሰ ቄስ እጅ ብቻን አትፈወስም። የምትፈወሰው ስታደርግ ብቻ ነው። አንዳንዴ ከእግዚአብሔር እንበደራለን ግን አናደርገው። ተገለጥ እንላለን፣ አይገለጥም። ረሃብ ነው። ስንጸልይ ድርቀት ነው። ለምን? እዚህ የቋጠርነው ነገር አለ፣ ያዘንበት ሰው አለ፣ ያማነው ሰው አለ፣ የፈረድንበት ሰው አለ። ድርጊት ነው አሁንም ያስፈልገው። ጌታው የከለ ይቅር ብየዋለሁ፣ በቃ ምሕረት አድርግልኝ ስትሉ ያኔ መፈታት ይሆናል። ስትንበረከክ ሰማይ ክፍት ይሆናል። አሜን በሉ ባካችሁ። የሕይወት ቃል ነው ምነግርህ። በዳዊት ዘመን ወዳጆቼ እንደ ልቤ የተባለ ሰው ነው ዳዊት። እግዚአብሔር አብሮት ያለ፣ እግዚአብሔር ኪዳን የገባለት ሰው፣ የተወደደ ሰው። በሱ ዘመን ዳዊት ቁጭ ብሎ ምድሪቱ ላይ ረሃብ ሆነ። ይዘራል፣ 1 ዓመት ረሃብ፣ እህሉ አይበቅልም። አሁንም ደግሞ የራሳቸውን ታክቲክ ይፈጥሩና ይቀጥላሉ። አሁንም ይቀጥለው ላይ ይዘራል። ለምን? ድንገት ከዘሩ ይሆን ሳይሉ አይቀሩ። ድንገት የሆነ መሬቱ ላይ የሆነ ችግር፣ አሁንም የሆነ የምትሞክረው ነገር አለ እኮ። ድርቅ ሲልብህ እንደው አትሞክር፣ መለስ ብለህ ምንድነው ጌታዬ በለው። አትልፋ፣ አትድከም። ለምን ዋጋ ትከፍላለህ? የዛን ጊዜ እኮ የመጀመሪያው ዓመት ቢጸልዩ መልሱ ይመጣ ነበር። እግዚአብሔር ደግሞ ዝም ያስጨርሰሃል። ዝም። አሁንም የሚቀጥለው ዓመት ላይ ይዘራል፣ ይለፋል። የዛ ሁሉ ገበሬ ጉልበት ባዶ። አሁንም እግዚአብሔርን አልጠየቁም። 3ኛው ዓመት አሁንም አንዳንድ ሰው እንዲህ ይላል፣ ባለፈው ዓመት ያው ትባረከያለሽ ተብዬ ያው ነኝ፣ የሚቀጥለውም ያው ነው የምትሆኚው። ስለዚህ መለስ ነው። የቱ ጋ ነው ጌታ ሆይ ችግሬ? የቱ ጋ ነው ቋጠሮው ያለው? የቱ ጋ ነው ችግሬ? ዛሬ ጌታ ምንጩ ላይ ይመጣል። አሜን በልባክህ። ይሄው እዚህ ጋ ነው ይልሻል። እግዚአብሔር ይናገራል። እግዚአብሔር ይናገራል። እግዚአብሔር ይናገራል። ልክ ዳዊት በ3ኛው ዓመት እንደው መመለስ ጥሩ ነው። ዛሬ መመለስ ይሁንልን። አሜን። ከኔ ጀምሮ ጌታ ሆይ አለ ዳዊት። ምንድነው ይሄ ራብ አለ። ምንድነው ይሄ ራብ? በቤታችሁ ደም አለ፣ የሳኦል የሰራው ግፍ አለ፣ እሱን አስተካክላለ። ልክ ያን ሲያስተካክል ምድሪቱ ተፈወሰች ይላል። አንዳንድ ሰው ይለፋል 10 ዓመት 20 ዓመት፣ ያው ነው ይቀጥላል እስክትሞት ድረስ። ለምን? እግዚአብሔር በቃሉ የታመነ ነው። እግዚአብሔር ልብ ግን የምትነካው መቼ ነው? ዛሬ ነው። ይሄው ጌታዬ ተናግረኛል፣ ከዚህ ሰዓት ጀምሮ ይሄን ነገር ትቻለሁ፣ ይሄን ነገር አቆምያለሁ። አንተና ጌታ ናችሁ የምታውቁት። አንተና ጌታ ናችሁ። ልብን ኩላሊትን የሚመረምር ጌታ አለ በሰማይ፣ በዚህ ስፍራ ያነባሃል። ስለዚህ
ምንድነው ዛሬ በእናንተ ዙሪያ ረሃብ የሆነው? ምንድነው ድርቀት የሆነው? ምንድነው ነገሮች ሁሉ ጠብ አለል ያሉት? ምንድነው? አንደበት እንደፈለገ ይናገር ይሆን? እንደፈለክ እንደው ሰው ትቦጭቅ ይሆን? 24 ሰዓት ስልክ ረፍት የለው ይሆን? አላቅም። ራብ ሆነ ይላል። ይስሐቅም ወደ ፍልስጤም ንጉስ ወደ አቢሜሌክ ወደ ጌራራ ሄደ፣ እግዚአብሔር ተገለጠ ይላል። ክብር ለጌታ ይሁን። እረ እግዚአብሔር ይገለጥልሽ። አሜን በይ እስቲ። እግዚአብሔር ተገለጠ። የሚገርም ነው። እግዚአብሔር ሁሉን ቻይ ሆኖ እግዚአብሔር ብርቱ ሆኖ ተገልጦ ምክር ይመክረዋል። ቁጭ በላ። አንዳንድ ሰው ድፍረት ይደፍራል። እግዚአብሔር ለሳሙኤል ምን አለው? ዳዊትን ሊቀባ ሲሄድ ሳኦል ይገለኛል አለ። እስኪ እንካ። አንዳንድ አባቶች ልጅ ሆናችሁ እስኪ ልጄን የሚነካ ይላሉዋል። እግዚአብሔር እንዲህ አይልም። እንደሚገለው አንገቱ እንደሚቆርጥ ያውቃል እግዚአብሔር። ስለዚህ ምን አለ? ለእግዚአብሔር ልሰዋ ነው በልና አንዳንዱ ድፍረት ይዳፈራል። እግዚአብሔር ከኔ ጋር እንደፈለገ ሆናል። ኖ እንደዛ አይደለም፣ በትህትና ነው። አሜን። እስኪ በምን? በትህትና በጥበብ ነው። እግዚአብሔር በጥበብ በማስተዋል እንድትወጡ እንድትገቡ ይፈልጋል። አጉል ድፍረት ጥሩ አይደለም። ክብር ሁሉ ለጌታ ይሁን። ለምን እንዳልኩ ግን ለአንድ ሰው መልእክት ነው። የሚገርም ነው። እግዚአብሔር ተገለጠለት እንዲህ አለው። እግዚአብሔር በዚህ በአንደኛ ሳሙኤል ላይ የእግዚአብሔር ቃል ምን ይላል? እግዚአብሔርም ለሳሙኤል በእግዚአብሔር ቃል ይገለጥለት ነበረ ይልና፣ አሜን አትሉ? እግዚአብሔር ሲገለጥ በቃሉ ይገለጣል። አሜን። እስቲ ይገለጥልህ። አሜን። ፍትት ያርግልህ ስትሰብክ። እረ ተቀበል በኢየሱስ ስም። ለሳሙኤል በእግዚአብሔር ቃል ይገለጥለት ነበር። እግዚአብሔር ተገለጠ ማለት በቃሉ ምድርን ወረስክ ማለት ነው። ምድር ሁሉ ትሰማሃለች። በቃ እግዚአብሔር ይናገር እንጂ እኔ እዛ ጋር ወጥቼ ጀርባዬን ወደ ለእናንተ ሰጥቼ ብናገር ዞሮ መጥቶ ልባችሁ ውስጥ ይገባል። ማን ይናገር ብቻ አይሰማኝም ባካችሁ። ማን ይናገር? ጨርሻለሁ። ማን ይናገር? እግዚአብሔር ይናገር። የእግዚአብሔር ንግግር አልሰማውም ብትሉ ማትችሉ። የወገብን ጅማት ነው የሚፈታው። ያ ንጉስ አባቴ ከኢየሩሳሌም የማረካቸው እነዛ መጠጫዎች አምጡ ብሎ መጠጣት ጀመረ። እግዚአብሔር እኮ እየጠጣ ምንም አላለው። ግን እየጠጣ አማልክቶችን ማመስገን ጀመረ። የዛኔ ነው እጅ ወጣች ይላል። ጣት ወጣችና ግድግዳው ላይ መጻፍ ሲጀምር የሰውየው ወገብ እዚህ ውስጥ ጅማቱ መፈታታት ጀመረ። ለምን? አምላክ ነው የሚናገረው። ብቻ እግዚአብሔር ይናገር። አሜን በልባክ። ብቻ እሱ ይናገር። ያለቃን ወገብ መፍታት ይችላል። ነገስታትን ማንቀጥቀጥ ይችላል። ያቀበታል። ክብር ሁሉ ለጌታ ይሁን። እግዚአብሔር ለሳሙኤል በቃሉ ይገለጥ ነበር ይላል። አንዳንድ ሰው መጽሐፍ ቅዱስ አነባለሁ አይገባኝም ይላል። አይገባህም። እኔ አንድ ጊዜ ዘዳግም ዝም ብዬ አነበብኩና 28ቱ ምዕራፍ አንብቤ ምንም አልተያዘልኝም። ግን አንድ ጥቅስ መጣች ወደ ልቤ። ያለ ዕውቀት ነው። ሬማ ደግሞ ሆኖም ይመጣል። አንዳንድ ሰው እንደ ልቦለድ መጽሐፍ ሁሉን መያዝ ይፈልጋል። እግዚአብሔር ለጊዜው ግን የሚያስፈልግን በልብ ያስቀምጥ። ያንን ያነበብከውን ደግሞ በጊዜው ያወጣዋል። ልክ ከመጋዘን። አሜን አሜን ትላላችሁ። ለስለስ ያለሽ ድምጽ መጣች። እኔ በመልህ ስፍራ ተቀመጥ የሚል የት እንደሆነ አውቀዋለሁ።
እግዚአብሔር ልክ ቃሉን በልተ ለጊዜው ላታውቀው ትችላለህ፣ ነገ ግን ኃይለኛ መልእክተኛ ያደርጋል። የጠፋ ይመስል ይሄን እንኳን አንብቤዋለሁ፣ ግን በጊዜው አመጣልኝ። እገለጣለሁ ለልጆቼ፣ እኔ በምላቸው ስፍራ ይሁኑ አለ። እኔ ባልኩት ቦታ ይሁኑ አለ። አሜን በል በኢየሱስ ስም። አንቺ ቤተ ክርስቲያን እግዚአብሔር ይገለጥልሻል። ድምፁ ሲመጣ ውስጥ አሁን በእናንተ ውስጥ ልባችሁ ውስጥ የሆነች ነገር ጠብ ብላለች። ይሄ ነው የእግዚአብሔር ድምፅ፣ ይሄ ነው። ልክ ስታነብ አንድ ቃል ወደ ልብ ያዝ ካረገ ቆም በል። ወይ ሙሉ ቀን እየሰራ አንድ ዝማሬ አለቅ ካለ ቆም በል። እቺ ዝማሬ ትርጉሟ ምንድነው? አንተ ቀጣፊ ምናምን የሚል ዝማሬ ከሆነ ንስሐ ግባ። ዝም ብላ ዝምር። ክብር ሁሉ ለጌታ ይሁን። ይሄን ስለማንወድ ነው። እግዚአብሔር ለሳሙኤል በእግዚአብሔር ቃል እኔ አላቅም፣ ዛሬ ለአንድ ሰው እግዚአብሔር በቃሉ ይገለጥለታል። አሜን። ይሄ ሰው ደግሞ በጌታ ፊት ነው፣ አፌ ላይ ያመጣው ስለሆነ ነው። ቃሌን መገለጤን አፍ ላይ አደርጋለሁ ተናገር ስላለኝ። ይሄ ሰው ደግሞ ምድርን ነው የሚወርሰው። በዚህ ወዲያ ሳሙኤል ላይ እግዚአብሔር በእግዚአብሔር ቃል ለሳሙኤል ይገለጥ ነበር። ሳሙኤልም በእስራኤል ምድር ሁሉ ቃሉ ይሰማ ነበር ይላል። ለምን? እግዚአብሔር ተገልጦ ነው። ከዛ በፊት ግን ስታነቡም ሳሙኤልም እግዚአብሔርን ስላላወቀው ገና ልጅ ስለሆነ የእግዚአብሔር ቃል አልተገለጠለትም ይላል። ቅድም ፓስተር እንደጊል ነበር። ስናድግ መገለጡ ይመጣል። ክብር ሁሉ ለጌታ ይሁን። አሜን በሉ፣ ጮክ በሉና። እግዚአብሔር በሌሊት ለንጉሥ ሰለሞን ተገለጠለት ይላል። እግዚአብሔር በህልም ይገለጣል። እግዚአብሔር በህልም ይገለጣል። የእግዚአብሔር ድምጽ በሌሊት ይገለጣል። ግን ስትተኙ ሁሉ ጊዜ በሌሊት ህልም ተናገረኝ ብላችሁ አትተኙ። የኔ ልምድ ነው መናገር። ከእግዚአብሔር ቃል አኳያ ዝም ብላችሁ ተኙ። ሰለሞን ዝም ብሎ ነው የተኛው። ሌሊት ግን እግዚአብሔር ተገለጠ። ወሳኝ ለሆነ ነገር እግዚአብሔር ሆይ ሌሊት ተናገረኝ ልትሉ ትችላላችሁ። ግን እንደ ልምድ የሆነባቸው ሰዎች ስላሉ ነው። እግዚአብሔር በሌሊት ኩልል ጥርት ያለ ህልም ይናገራል። ለእህቶች ይናገራል፣ ለተላላቆች ለተናናሾች ይናገራል፣ ይገለጣል። አሜን አትሉ? ተናገረኝ ብላችሁም ይናገራል። ግን ስትተኙ ጸልያችሁ በክርስቶስ ደም ተሸፍናችሁ አመስግናችሁ ተኙ። እግዚአብሔር ሊናገር ካለ ይናገራል። አሜን። ልል ያልኩት ይገባቸዋል አንድ ቀን። ክብር ሁሉ ለጌታ ይሁን። እግዚአብሔር የተመሰገነ ይሁን። እግዚአብሔር ይገለጣል። ሁለት ነገር ተናግሬ እጨርሳለሁ። በሉቃስ ወንጌል ምዕራፍ መጨረሻው ላይ የእግዚአብሔር ቃል እንደዚህ ይላል። የመጨረሻው ምዕራፍ 24 ላይ እየተወለጋችሁ ስትሄዱ አለ በማል ተገልጦ ማን? የናዝሬቱ ኢየሱስ ሲገለጥ የሚሆን ነገር አለ። ሲናገር ልባችን ይቀልጥ አልነበረ? እንደ እሳት ይነድ አልነበረ? ቆርሶም ሰጣቸው ይላል። አይናቸውም ተከፈተ ይላል። እግዚአብሔር የናዝሬቱ ሲገለጥልሽ የአይን መከፈት አለ። አሜን አትሉም? የአይን መከፈት። አይንሽ እኮ ሲከፈት፣ አይን ሲከፈት ያየው ህልም ይሄ ከእግዚአብሔር ነው ይሄ አይደለም ምንም ጥርጥር። በቃ ባንክ ቤት የሚሰሩ ሰዎች የእውነት ብርና የውሸት ብር ይለያሉ። በቃ ከማንም በላይ ለምን? ስለሚያውቁ ነው። ስለዚህ አይኑ የተከፈተለት የእግዚአብሔር ድምጽ ከእግዚአብሔር ያልሆነውን ወዲያው ነው የሚለየው። ምንም
ምንም አይኑን ጨፍኖ ሳይጸልይ አይናቸው ተከፈተ ይላል። በዚህ በዮሐንስ ወንጌል እንደገና መጨረሻው ምዕራፍ ላይ ደቀ መዛሙርቶች ተስፋ ቆርጠው በሄዱ ጊዜ ኢየሱስ ተገለጠላቸው ይላል። አሜን። ዛሬ ለአንድ ሰው ጌታ ይገለጥለታል። አሜን ወዳጆቼ ሆይ ተገለጠላቸው፣ እንዲህም ተገለጠ ይላል። ከዚህም በኋላ ኢየሱስ በጢብራዲዮስ ባህር አጠገብ ለደቀ መዛሙርቱ እንደገና ተገለጠላቸው ይላል። እንዲህም ተገለጠ። አሳ ሊያጠምዱ ተስፋ ቆርጠው በሄዱ ጊዜ ሌሊቱን ሁሉ ደክሞ ምንም አልያዙም ይላል። ታሪኩን ስለምታውቁ ሰዓት ስለሌለ ወዳጆቼ ችሎታ ያላቸው ናቸው። አሳ የማጥመድ ብቃት ያላቸው ናቸው። ጴጥሮስ ከተወለደ ከሕፃንነቱ ጀምሮ ያደገበት ቦታ ከዚህ በፊትም ነግሬያችኋለሁ። ባህር ጢብራዲዮስ ባህርና የጴጥሮስ ያማቱ ቤት አንድ ላይ ተያያዘ ነው። እዛ ሀገር ለአገልግሎት ሄጄ እዛ ስፍራ ላይ እንዲሁም ሰብክ ያለው ወገኖች የሚገርም ነው። ልምድ አለው፣ ችሎታ አለው። ግን ወደ ጌታ ከመጡ በኋላ የሚሰራው ልምዳቸው ከኢየሱስ ጋር ብቻ ነው። ሰምታችሁኛል? እዚህ ጋር አቃታቸው። ለምን? ጌታ አንድ ነገር ሲፈልጋችሁ ነገሮችን ይይዛል። ፈልጓቸዋል። ያለሱ ምንም የትናንቱ ችሎታ አይሰራም። ወዳጆቼ ወደ ጸሎት እንኳን ስትሄዱ በራሳችሁ ተማምናችሁ አትሄዱ። ጸጋው ይረዳኛል። አሜን አትሉ? ሳምንት ዶክተር እንዳስተማረን ጸጋው ይረዳናል፣ መንፈሱ ያግዘኛል ስትሉ ብርቱ ያረጋቸዋል። ለምን? እግዚአብሔር ክብሩን ለሰው አይሰጥም። አሜን አትሉ? እግዚአብሔር ክብሩን ለሰው አይሰጥም። ሰርታችሁ እንኳን ጥሩ ገቢ ስታገኙ ጌታዬ ሆይ በሉት። ጉልበት የሰጠኸኝ፣ ሀብት የሰጠኸኝ፣ ጤና የሰጠኝ ሰማይ ይነቃነቃል። አትዳፈሩ ወዳጆቼ። ጌታ ሲገለጥ ባደረገልን ነገር በዋለልን ውለታ ወዳጆቼ ነገ ምን እንደሚሆን አናቅም። ነገ እኛ ምን እንደምንሆን አናቅም። ስለዚህ ሁሌ ከማን? ከኢየሱስ ጋር። አንተ ካልሄድ በዚህ ተቀመጥ። የት? እኔ በምልህ ስፍራ። አይመችም። ሚስት የምትነጠቅበት ስፍራ፣ ጦርነት ያለበት ስፍራ፣ ጉድጓድ ቢቆፈር የሚደፈንበት ስፍራ አይመችም። ያው ላይመች ይችላል። ብድግ ብለህ ከዚህ ህንፃ ወደዛ ህንፃ አትሂድ። እግዚአብሔር ካለ ሂድ። እግዚአብሔር ካለ አብሮ ይሆናል። አሜን። ብርቱ ስለሆነ ግን እግዚአብሔር ካላለ አትሂድ። መጽሐፍ ቅዱስ እንዲህ ይላል፣ ስምዖን ጴጥሮስ በቁርበት ፋቂው ቤት አያሌ ቀን ተቀመጠ ይላል። ቁርበት የሚፋቅበት ቤት አይደለም። ቆዳና ሌጦ የሚሸጥ ሰው ባሄዳችሁ እስቲ ቤቱ ሂዱ። በጣም ነው የሚሸጠው። አይመችም። ጴጥሮስ እንደ ወደ ሰገነቱ የሚወጣው ለሽታውም ሸሽቶ ሊሆን ይችላል፣ አናውቅም። ወይ ለጸሎት ይሆናል። በጣም ነው የሚሸተው። ግን እዛ ምን በላ ቁጭ በል። ቦታ እኮ አለ። ሙታን ያስነሳበት ቤት አለ። ቀጥሎ ደግሞ ወደ ቀርሜሎስ ቤት በል፣ በዚህ ወደ መቶ አለቃው ቤት ደግሞ ግባ አላለው። አያሌ ቀን እዚህ ስፍራ። አንዳንዴ እግዚአብሔር የሚያስቀምጠን ስፍራ ለኛ ላይ ይመቸን ይችላል። ጌታ ይገስጸን የምትሉበት ግን አይለቀንም። ገስጸውም አይለቅም። እጄ ሰፈር ወጋው ብትል አይሄድ። ሰዓቱ ሲደርስ አሜን። ላንተ ያልተመቸህ ነገር አለ፣ ግን ለእግዚአብሔር ይመቸዋል። ላንተ ላይ ይመች ይችላል። በቃ ለራስህ የሚመችህን ብቻ አትፈልግ። ለይስሐቅ እኮ አይመቸው፣ ግን እግዚአብሔር ቆጭ በል በዛ ስፍራ ምን አለ? 100 እጥፍ ይላል። ዛሬ አንድ ሰው 100 እጥፍ ይሁንለት። ጤና 100 እጥፍ፣ በረከት፣ አገልግሎት 100። አሜን። በጌታ በኢየሱስ ይሄ ቃል ነው። ተቀበል በኢየሱስ ስም። 100 እጥፍ ዘርን ዘራ 100 እጥፍ። ምዕራፉን በሙሉ አንብቡት። ይስሐቅም ዘርን ዘራ የት?
ይስሐቅም በጌራራ ተቀመጠ ይላል አይደል? ማይመች ስፍራ በማይመች ስፍራ ድል አለ ወዳጅ። አለ ድል ከማን ጋር ሆኖ? ከኢየሱስ ጋር ሆኖ። እግዚአብሔር ትልቅ አምላክ ነው። አሜን ወዳጆቼ ሆይ፣ እግዚአብሔር ምናው ትልቅ አምላክ ነው። እግዚአብሔር ምን ብለዋል አላውቅም። እኔ ቅድም ነው ሎርድ የፈለኩት ምን እንደሆነ ግን አላውቅም። እቺን ጥቅስ ዝም ብዬ አንብቤ ላቆመው የሚያስቆም አይደለም። እግዚአብሔር ምን ተናግሯችኋል? ሰይጣን ምን እያላችሁ? አትስሙት። እግዚአብሔር በህይወት ትኖሪያለሽ ብሎሻል። አሜን። እሺ በህይወት እኖራለሁ በሉ። አልሞትም በህይወት እኖራለሁ በሉ። ከአፋችሁ የሚወጣው ነገር ነው ለሰይጣን ጉልበት የሚሰጠው። ኢዮብ ምን አለ? የፈራሁት መጣብኛል። ይፈራ ነበር ሁሌ። እኔ እንጃ ምዘልቅ አይመስለኝም ካልሽ አትዘልቂ። በጌታ ፊት ነው ከአገልግሎት ልምድ ነው ምናገር። በእግዚአብሔር ፊት ደግሞ አልዋሽም። ያቃል ጌታ ያለኝን ያስተማረኝን የመከረኝን ነው መልሽ። እኔ እኮ ቅድም ነበር ለወርድ አትውረድ ይለኛል። አላቅም። እኔ ቅድም ነው ልጨርስ ነበር። ክብር ሁሉ ለእግዚአብሔር ይሁን። ይስሐቅም በጌራራ ተቀመጠ። ይስሐቅም በዚያች ምድር ዘርን ዘራ፣ በዚያችም ዓመት 100 እጥፍ አገኘ። እግዚአብሔርም ባረከው። የት? ጌታ ባለው ስፍራ፣ ተቀመጥ ባለው ስፍራ። ስሟንም ሮሆቦት ብሎ ጠራት። እንዲህም ሲል አሁን እግዚአብሔር አሰፋልን፣ በምድርም እንበዛለን። የት? እግዚአብሔር ባለው ስፍራ መብዛት። አሜን። የቃል መገለጥ። እግዚአብሔር ይገለጣል። ግን በሚለን ነገር ላይ እንቆም፣ ባለን ነገር ላይ እንገኝ። አሜን።